ሰላም እንኳን በሰላም ተመለሳችሁ። ዛሬ ትንሽ ከበድ ያለ ትምህርት ከመጀመራችን በፊት እስቲ ሁላችንም አንድ ጥልቅ ትንፋሽ እንውሰድ፣ ዲፕ ብሬዝ እናድርግ። ምክንያቱም ዛሬ የምናወራው በህይወታችን ውስጥ ስላለው ስለዚህ አስቸጋሪ ሰው ሊሆን ይችላል። ወደ ዋናው ጉዳይ ከመግባቴ በፊት ግን አንድ ጥያቄ ልጠይቃችሁ። እንደዚህ አይነት ጥልቅ የሆነ ሙያዊ የአእምሮ ጤና እና የግንኙነት ትምህርቶችን ከመጽሐፍ ቅዱስ እውነት ጋር ተዋህዶ ማግኘት ትፈልጋላችሁ? እንግዲያውስ አሁኑኑ ሬዝ ሜርሲ የተሰኘውን የዩቲዩብ ቻናሌን ሰብስክራይብ ያድርጉ፣ የደውል ምልክቷንም ደግሞ ይጫኑ። በዚህ ቻናል ለአእምሯችሁ ሰላም፣ ለቤተሰባችሁ ጤንነት እና ለግንኙነታችሁ መዳን የሚሆኑ ወሳኝ ትምህርቶችን ታገኛላችሁ። አድርጋችኋል? በጣም ጥሩ። አሁን ወደ ክፍል 2 እንለፍ። በክፍል 1 በቤታችን ውስጥ ስለተደበቀው ስለ ናርሲሲዝም አደገኛነት አይተናል። ዛሬ ደግሞ የሕክምና ጋውናችንን ለብሰን እንዲሁም መጽሐፍ ቅዱሳችንን ገልጠን ወደ ጥልቁ እውነታ እንገባለን። ብዙዎቻችሁ ባሌ ናርሲስት ሊሆን ይችላል ብላችኋል። ሚስቴ ናርሲስት ልትሆን ትችላለች ብላችኋል። እነኝህን ጥያቄዎች በውስጥ መስመር ልካችሁልኝ ነበር። ለዚህ ጥያቄው መልስ ለመስጠት የዓለም አእምሮ ጤና ባለሙያዎች የሚጠቀሙበትን DSM-5 የተሰኘውን መጽሐፍ መፈተሽ አለብን። እሱ ነው የሚነግረንና በመጀመሪያ መረጃዎችን ወይም ዴታዎችን እንመልከት። ጥናቶች እንደሚያሳዩት ይህ የራስ አምልኮ ስብዕና መዛባት ከህዝቡ ውስጥ እስከ 6.2% የሚሆነው ላይ ይከሰታል። በጾታ ይህንን ስንለየው ከነዚህ ውስጥ ከ50% እስከ 75% የሚሆኑት ወንዶች ናቸው። ነገር ግን ሴቶችም ደግሞ አሉበት። አንድ ሰው ናርሲስት ነው ለማለት ከሚከተሉት 9 ምልክቶች ውስጥ ቢያንስ 5ቱ ሊኖሩት ይገባል። ራሳችሁን ጠይቁ። እነዚህ ምልክቶቹ አብሯችሁ በሚኖረው ሰው ላይ ይታያሉ? አንደኛ፣ ራስን ያለ ልክ ማግዘፍ ወይም ግራንዲዮሲቲ፣ ያለምንም ተጨባጭ ውጤት እኔ ከሁሉም በላይ ነኝ የሚል የተጋነነ ማንነት። ሁለተኛ፣ የቅዠት ዓለም ፋንታሲ፣ ስለሌላቸው ስልጣን፣ ስለ ፍጹም ፍቅር በቀን ቅዠት ውስጥ ይኖራሉ። ሶስተኛ፣ እኔ ልዩ ነኝ የሚል እምነት፣ ተራ ሰው አይረዳኝም ይላሉ። እኔን የሚመጥኑኝ ትልልቅ ሰዎች ብቻ ናቸው ብለው ያምናሉ። አራተኛ፣ ከፍተኛ አድናቆትን መሻት ኤክሰሲቭ አድሚሬሽን። ይህ በጣም ወሳኝ ነጥብ ነው። ልክ እንደ ኦክሲጅን ሁል ጊዜ ካላደነቋቸው ይሞታሉ ወይም ደግሞ ይቆጣሉ። አምስተኛ፣ ሁሉ ይገባኛል ባይነት ኢንታይትልመንት፣ ህግ ለነርሱ አይሰራም፣ ሰልፍ መጠበቅ አይወዱም፣ የፈለጉት ነገር አሁኑኑ መደረግ አለበት። ስድስተኛ፣ ብዝበዛ ወይም ኤክስፕሎይት የሚያደርግ ባህሪ፣ ሰዎችን እንደ ሰው ሳይሆን እንደ መሰላል ወይም ደግሞ እንደ ዕቃ ይጠቀሙባቸዋል። ሰባተኛ፣ ርህራሄ ማጣት ላክ ኦፍ ኤምፓቲ። ይህ የናርሲዝም ዋናው መለያ ነው። ስታለቅሱ አይሰማቸውም፣ ስትታመሙ ደግሞ ይናደዳሉ። ስምንተኛ፣ ቅናት፣ በሌሎች ሰዎች ስኬት ይቀናሉ ወይም ደግሞ ሰው ሁሉ በእኔ ይቀናል ብለው ደግሞ ያስባሉ። ዘጠነኛ፣ ትዕቢተኛ ባህሪ አሮጋንስ፣ ሰዎችን ንቀው ያያሉ፣ ትከሻቸውን ይነፋሉ። ይህ ባህሪ አዲስ አይደለም ወገኖቼ፣ መጽሐፍ ቅዱስ ውስጥም በግልጽ ታይቷል። ንጉሥ ሳኦልን አስታውሱት። መጽሐፍ ቅዱስ ውስጥ ንጉሥ ሳኦል በዘመናዊው ሳይንስ እይታ ከፍተኛ ናርሲስቲክ ኢንጁሪ ያለበት ሰው ነው። በአንደኛ ሳሙኤል ምዕራፍ 18 ቁጥር 7 እስከ 8 ላይ ሴቶች ሳኦል ሺህ ገደለ፣ ዳዊት ግን 10 ሺህ ገደለ ወይም 1000 ገደለ ብለው ሲዘምሩ ሳኦል ምን አለ? ለዳዊት 10 ሺህ ሰጡት፣ ለእኔ ግን 1000 ሰጡኝ ብሎ እጅግ በጣም ተቆጣ። ናርሲስት ማለት ይሄ ነው። የሌላው ሰው ስኬት ለሱ እንደ ስድብ ይቆጠራል። ከዚያ ቀን ጀምሮ ሳኦል በቅናት መንፈስ ዳዊትን ለማጥፋት እንቅልፍ አጣ። ሌላው ሃማን አስታውሱት። በመጽሐፍ አስቴር ምዕራፍ 5 ቁጥር 13 ላይ 127 አውራጃ ቢገዛም አንድ መርዶክዮስ ስላልሰገደለት ብቻ ሰላሙን አጣ። ይህ ሁሉ ለእኔ ምንም አይደለም አለ። ናርሲስት ዓለምን ቢያተርፍ አንዲት ዕውቅና ሲነፈግ ይፈርሳል። ታዲያ መጽሐፍ ቅዱስ ለዚህ ችግር ምን መፍትሄ ነው የሚሰጠን? ከናርሲስት ጋር የምትኖሩ ከሆነ እነዚህን 2 እርምጃዎች እንድትወስዱ እመክራችኋለሁ።
የመጀመሪያው እርምጃ መጽሐፍ ቅዱሳዊ ድንበርን አብጁ። ቢብሊካል ባውንደሪስ። ብዙ ሰዎች ክርስቲያን ስለሆንኩ ዝም ብዬ መቻል አለብኝ ይላሉ። ይህ ስህተት ነው ወገኖቼ። መጽሐፍ ቅዱስ በምሳሌ 22 ቁጥር 24 ላይ እንዲህ ይላል፣ ከቁጡ ሰው ጋር ጓደኛ አትሁን፣ ከአስቸጋሪ ሰውም ጋር አትሂድ ይላል። ይህ የመለያየት ወይም ደግሞ የድንበር ትምህርት ነው። አንዳንድ ጊዜ ፍቅር ማለት መራቅም ጭምር ማለት ነው። ያለ ድንበር የሚሰጥ ፍቅር ናርሲስቱን ያሳብጠዋል እንጂ አይለውጠውም። ሁለተኛው እርምጃ ማንነታችሁን በክርስቶስ ማጽናት አለባችሁ። ናርሲስቱ እናንተን ዝቅ በማድረግ ወይ ዲቫሉዌሽን በመጠቀም ራሱን ከፍ ማድረግ ይፈልጋል። በገላትያ ምዕራፍ 1 ቁጥር 10 ላይ ጳውሎስ እንዲህ ይላል፣ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለውን? ሰውን ደስ ላሰኝ ብጥር የክርስቶስ ባሪያ አይደለሁም። የእናንተ ዋጋ ናርሲስቱ በሚሰጣችሁ አስተያየት ላይ የተመሰረተ አይደለም። ከነሱ አድናቆትን መጠበቅ አቁሙ። እኔ ማን ነኝ የሚለውን ጥያቄ እነሱን ሳይሆን እግዚአብሔርን ጠይቁ። መጽሐፍ ቅዱስ ለማንነታችሁ በክርስቶስ ያመናችሁ ከሆነ ይነግራችኋል። እነዚህን እርምጃዎች ለመውሰድ ስትሞክሩ ናርሲስቱ ዝም አይልም። አደገኛ መሳሪያ ደግሞ ይመዝባችኋል። እውነቱን ይገለብጠዋል። አንቺ እኮ አብደሻል ይላል። አንተ እኮ አብደሃል፣ እንዲህ አላልኩም ብሎ ደግሞ ይክዳል። የራሱን አእምሮ እንድትጠራጠሩ ደግሞ ያደርጋል። ይህ አደገኛ የአእምሮ ጦርነት ነው። ወይም ደግሞ ጋዝላይቲንግ ይባላል። አእምሯችሁን እንዴት እንደሚቆጣጠሩት እና ከዚህ ወጥመድ እንዴት እንደምታመልጡ በክፍል 3 በዝርዝር ይዤላችሁ ቀርባለሁ። እስከዚያው በእውነትና በድንበር ውስጥ ወይ በባውንደሪ ውስጥ ቆሙ። ሰላም ከእናንተ ጋር ይሁን።